አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ አለን። ዛሬ የሽንት ቤት ጉድጓድ ለመቆፈር ወይም ሴፍቲ ታንከር ለማሰራት ፍሳሽ ማስወገጃ ማለት ነው ስንት ይፈጃል የሚለውን በ2017 በአዲስ መረጃ ተመልሻለሁ። እሱን የምነግራችሁ ነው የሚሆነው። እንዲሁም ሽንት ቤት ጉድጓድ ለማስቆፈር ያሰባችሁ 4x4 የሚሆን 5x4 6x4 የሚሆን ይህን ጉድጓድ ለማስቆፈር ከመጀመሪያ ጀምሮ የሚያስፈልጉት ማቴሪያል እንዲሁም የቆፋሪ የግንበኛ ስንት ይወስድብናል፣ እንዲሁም ደግሞ በለብቻ ከሆነ አስቆፍረን ላዩ ላይ ቤት የምናሰራው በጎን ሻወርና ሽንት ቤት አድርገን ቢያንስ 15 ቆርቆሮ ለመስራት ስንት ይወስድብናል የሚለውን እንመለከታለን። ሌላኛው ደግሞ ቀነስ የሚያደርግ የምትፈልጉ ካላችሁ ደግሞ የጎማ ሽንት ቤት አለ። ጎማ ተረብርቦ የመኪና ጎማ ማለት ነው። የትራክተር ጎማ ወይም ትልቅ ጎማ ይረበረብና በአሪፍ ዋጋ ደግሞ እንደዛ አይነት ሽንት ቤት ይሰራል። ከላይ ያለው ያው በብረት ነው የሚሸፈነው ሁሉም ማለት ነው። ያው ለጥንቃቄ በብረት በሲሚንቶ ተደርጎ ከላይ ይሸፈናል። ከታች ጎማ ተረብርቦ የሚሰራው እሱ ይቀንስላቸዋል። ስንት ብር ነው የሚለውን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ በዚህ ቻናል ከሚቀርብላችሁ ስራ መካከል አዋጭ የሆነ ቢዝነስ ከውጭ ስትመጡ ምን ልስራ ብላችሁ ላሰባችሁ የፈርኒቸር እቃዎች ዋጋ መረጃ አለን። እንዲሁም የኤሌክትሮኒክስ እቃዎች ሌሎችም የግንባታ እቃዎች መረጃ በየጊዜው ሲጨመርም ሲቀንስም የምናቀርብበት ቻናል ነው። ሰብስክራይብ በማድረግ ተቀላቀሉ። ቀጥታ ወደ መረጃው አለፍኩ። እንግዲህ ሴፍቲ ታንከር ጉድጓድ ለማሰራት መጀመሪያ የምንጀምረው ከቆፋሪ ነው። ቆፋሪ ይሄን ለመቆፈር ከ7000 እስከ 10000 ይጠይቃል፣ ጉድጓዱን ለመቆፈር ማለት ነው። ሌላኛው አሸዋ ነው። አሸዋ ድምሩ መጨረሻ ላይ በአንድ ነው የምነግራችሁ። አሸዋ በኩንታል ከ9 ኩንታል እስከ 10 ኩንታል ያስፈልጋል። ይህም አሸዋ አንድ ቢያጆ ያስፈልጋል። አንድ ቢያጆ 6500 ብር ነው። እንደየአካባቢው የአሸዋ ዋጋ ይለያያል። ሌላው ሲሚንቶ ነው። ከ9 ኩንታል እስከ 10 ኩንታል ያስፈልጋል። ለሲሚንቶ ብቻ እስከ 15000 ብር ያስፈልጋል። ሌላው ድንጋይ ነው። ድንጋይ ከታች ጀምሮ በደረቅ አካባቢ እየተጋበ የሚመጣ ከሆነ ለድንጋይ 3 ቢያጆ ያስፈልጋል። ለድንጋይ 15000 ብር ያስፈልጋል። ፌሮ ብረት ነው። ፌሮ ብረት ባለ 12 እና ባለ 10 እየቀላቀላችሁ ማድረግ ትችላላችሁ። እንዲሁም ባለ 12 እና ባለ 14ም ትችላላችሁ። ባለ 12 ብቻም ትችላላችሁ። ለብረት ብቻ እስከ 8500 ብር ወጪ አለባችሁ። ሌላው ማሰሪያ ሽቦ ነው። ማሰሪያ ሽቦ በኪሎ 250 ብር ነው። 1 ኪሎ ማሰሪያ ሽቦ ብረቱ የሚታሰርበት ማለት ነው። ሌላው የባለሙያ ነው። ለባለሙያ ኮንትራት ይሄን ለመስራት ባለሙያ ኮንትራት ወስዶ ከጠረባ ጀምሮ ይሰራል። ከጠረባ ጀምሮ ለሚሰራው ባለሙያ ኮንትራት እስከ 15000 ብር እስከ 25000 ብር ነው የምትነጋገሩት። እንደየአካባቢው ዋጋው ስለሚለያይ ከፍተኛ 25000 ብር ነው የሚወስደው። እንዲሁም ይሄን ፌሮ ብረት ደግሞ አጥፎ ለሚሰራ እንዲሁም ከላይ ለሚያነጥፍ ለሱ ደግሞ 5000 ብር ያስፈልጋል የሚከፈል ማለት ነው፣ ለፌሮዬ የሚባለው። ሌላው ወጪ ምንድነው? አርማታ ሲደረግ እንጨትና መስማር ይደረጋል። ብረቱ ሲነጠፍ እሱ 1500 ብር ሚስማርና እንጨት ይበቃል። ድምሩ ስንደምረው ይሄን ለማሰራት ሴፍቲ ታንከር ወይ ደግሞ የሽንት ቤት ጉድጓድ ለማስቆፈር የሚመጠጥ ማለት ነው። ከላይ በር ያለው የራሱ መምጠጫ ቱቦ ማስገቢያ ያለው 81000 ብር ይፈጃል ማለት ነው። ከቆርቆሮ ውጭ ማለት ነው። ከላይ ላይ ገና ቆርቆሮ ይሰራል ወይ ደግሞ በቱቦ ማስወገጃ አድርጋችሁ መጠቀም ትችላላችሁ። ላዩ ላይ ቤት እንሰራለን የምትሉ ከሆነ ደግሞ ከላዩ ላይ ለሚሰራው ቤት ቆርቆሮ ቤት ከሆነ የምትሰሩት 15 ቆርቆሮ ቤት ከሆነ የሚሰራው ዙሪያውን ጨምሮ እስከ 45 ቆርቆሮ ያስፈልጋል። ዙሪያውን ጨምሮ ማለት ነው። አንድ ሻወር ቤት አንድ ሽንት ቤት ለማድረግ ማለት ነው። እንዲሁም ይሄን ደግሞ ለመስራት እንጨትና መስማር ደግሞ ያስፈልጋል። እስከ 6500 ብር እንጨትና መስማር እስከ ጣራ እስከሚመታበት ድረስ ዙሪያው የሚዋቀርበት ድረስ እስከዛ ድረስ እንጨት ያስፈልጋል። ሌላው የባለሙያ ነው። እንጨቱን አቁሞ ጣራውን መጥቶ ለማስረከብ
በቆርቆሮ እስከ 350 ብር ሊሰራ ይችላል። ይህ ማለት እስከ 5000 ብር ሊጠይቅ ይችላል ባለሙያው ማለት ነው። ይሄን ለመስራት እንጨትና ጣራውን ለማቆም ከዛ ይሄን ደግሞ ለመስራት 36000 ብር ይፈጃል ድምሩ። እንግዲህ ሁለቱ ሲደመር ሽንት ቤቱ ጉድጓዱና ቤቱ ከላዩ ላይ የሚሰራው ቤት ሲደመር 117000 ብር ይፈጃል። ከዚህም በላይ የሚፈጅበትን ቦታ አለ፣ እንደየአካባቢው ይለያያል። እኔ መካከለኛ በሆነ ዋጋ ነው ያስቆላችሁ ማለት ነው። 117000 ብር ይፈጃል። እንግዲህ የሚቀንስ መለስተኛ ሽንት ቤት ወይ ደግሞ ለማሰራት የምትፈልጉ ወይ ደግሞ በሚቀንስ ዋጋ ማሰራት የጎማ ሽንት ቤት ደግሞ አለላችሁ ለእናንተ። በጎማ ነው የሚረበረበው። አንድ ጎማ እንግዲህ እንደየአካባቢው ይለያያል። 2000 ብር የሚባልበትን ቦታ አለ፣ 3000 ብር የሚባልበትን ቦታ አለ። ያው ለሽንት ቤት የሚሆን ጎማ ይታወቃል። 6 ጎማ ወይ 7 ጎማ ያስፈልጋቸዋል። ለዚህ እስከ 15000 ብር ታወጣላችሁ። እንግዲህ ዞሮ ዞሮ ይሄ ተቆፍሮ ነው የሚረበረበው ጎማው። ለቆፋሪም እንደዛው 10000 ብር ወጪ ታወጣላችሁ ያስፈልጋል፣ 10000 ብር። ሌላው ሲሚንቶ ነው። ሲሚንቶ ይሄን ለመስራት ያው ከላይ ያለው አርማታ ለመሸፈን ከ3 ኩንታል እስከ 5 ኩንታል ሊወስድ ይችላል። እንደ ውፍረቱ ነው፣ እንደ ቲክነሱ ነው፣ እንደ ፍላጎታችሁ ነው የሚሰራው። እሱም ደግሞ ወደ 5500 ብር ያስፈልጋል። ፌሮዬ ነው። ያው ፌሮዬ ይሄን ለመስራት ለማጠፍ ብረት ምናምን ከላይ አርማታ ከሆነ የምታደርጉት የሚሸፈነው። ፌሮዬ ደግሞ የፌሮዬ ሂሳብ እንዲሁም የግንበኛ ሂሳብ በአንድ ለሁለቱ እስከ 10000 ብር ይወስዳል። ሌላው ደግሞ ትልቁ ወጪ ብረት ያስፈልገዋል። ከላይ በአርማታ ከሆነ የምትሸፍኑት የጎማውን ከተረበረበ በኋላ መሬት ጋር ሲደርስ በአርማታ ከሆነ የምታደርጉት ብረት እንዲሁ ያስፈልጋቸዋል እስከ 7800 ብር ድረስ። ይሄን ለማሰራት ከ40000 ብር እስከ 45000 ብር ድረስ ይወስድባቸዋል ማለት ነው የጎማ ሽንት ቤት ለማሰራት። ያንኛው ደግሞ የድንጋይ ሽንት ቤት ደግሞ ከታች ጀምሮ በካብ የሚመጣው እስከ 117000 ብር ይፈጃል፣ እስከ ቆርቆሮ ቤቱ ድረስ ማለት ነው። የጎማው ደግሞ 45000 ብር ድረስ ነው ከፍተኛ የሚፈጀው። እንደየአካባቢው ይለያያል ዋጋ። አንዳንድ ቦታ ዝቅ የሚልበት ቦታ አለ፣ አንዳንድ ቦታ ከፍ የሚልበትን ቦታ አለ። ያው ሂሳብ ስነግራችሁ ተቀራራቢ የሆነ ሂሳብ ነው የምነግራችሁ እንድትይዙልኝ የምፈልገው። ሲጀመር እንደታቀደው በዚህ ዋጋ ጀምሩት እንጂ ሲያልቅ ከዚህም በታች ሊያልቅ ይችላል፣ ከዚህም በላይ ሊያልቅ ይችላል። እንደ የባለሙያውና እንደየእንትኑ እንደየአካባቢው ዋጋም ስለሚለያይ ማለት ነው። እዚህ ጋር ትራንስፖርትም አንዳንድ ወጪ ይኖራል። አንዳንድ ደግሞ ራሳቸው ይዘው ቤታችሁ ድረስ የሚያቀርቡላችሁ ይኖራሉ። ላለው እንግዲህ ኮንትራት ነው የሚሰሩት ይሄን ስራ። እናንተ እቃ ገዝታችሁ ነው የምታቀርቡላቸው። ይሄ እንደዚህ ነው የሚሰራው። እንግዲህ ለዛሬ ያስኩላችሁ መረጃ ይሄን ይመስላል። በቀጣይ እስቲ ምን ይሰራ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ምን ይሰራ የሚለውን ጻፉልኝ ሁላችሁም።